የመከላከያ ጀነራሉ የዘመነ ካሴን የቅርብ አማካሪ ደምስሻለው ያለ ሲሆን የፋኖ ኃይሎች ደግሞ ኮሎኔሉን ገድለናል ብለዋል። ሁሉንም በዝርዝር ይዘናል። ቀጣዩ ህወሓት አዲሱና አሮጌው ተብሎ እንደሚመጣም ይጠበቃል እየተባለ ነው። መቀሌ በሁለት ከንቲባዎች ስትመራ በመቆየቷ ለስራ ተቸግረን ነበር። አሁን ግን ወደ አንድ መምጣታቸው ስራችን አቅሎልናል ያሉት ደግሞ የትግራይ ክልል የእንባ ጠባቂ ቅርንጫፍ ጽህፈት ቤት ዋና ስራ አስኪያጅ ናቸው። ሁሉንም በዝርዝር ይዘናል። እኒንና መሰል ዜናዎችን እንድትሰሙ ሳብስክራይብ ማድረግ አይዘንጋ። ይህ ኢትዮ ማለዳ ነው። የመከላከያ ጀነራሉ የዘመነ ካሴን የቅርብ አማካሪ ደምስሻለው ያለ ሲሆን የፋኖ ኃይሎች ደግሞ ኮሎኔሉን ገድለናል ብለዋል። የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ የተለያዩ ተተኳሽ ከቁምብላ እስከ ክላሽ ማርክ ያለው በጽንፈኛ ኃይሉ ላይ ሰብአዊና ቁሳዊ ጉዳትም አድርሻለሁ ብለዋል። ጀነራሉ የመከላከያ ሰራዊታችን ግዳጁን እየተወጣ ነው፣ በአዴት ቅንባባ፣ መሸንቲ፣ ዱርቤቴ አካባቢዎች የፋኖ ኃይሎችን መደምሰሳቸውን የተናገሩ ሲሆን ጀነራሉ አክለውም የፋኖ ዘመነ ካሴን የቅርብ አማካሪ የሆኑትን ውባንተ አዳነን ከነግብረ አበሮቹ በዚህ የጦር አውደ ውጊያ አብሬ ደምስሻለሁ ብለዋል። የመከላከያ ጀነራሉ ይህንን ይበሉ እንጂ በፋኖ ኃይሎች በኩል ደግሞ ባሳለፍነው ሳምንት የመከላከያ ሻለቃውን መማረካቸው የሚዘነጋም አይደለም። በተጨማሪ የአገዛዙን ሰራዊት መሪ ኮሎኔል ጌዲዮንን ከእግረኛ ወታደሮች ጋር በመተከል ገድለናል ብለዋል። ጀነራሉ ደምስሰናል ሲሉ ፊልድ ማርሻሉ ደግሞ እየለቃቀምን ነው ብለዋል። ጀነራሉ ይህንን ይበሉ እንጂ ከአዘዞ ሱዳን ያለው መንገድ ለሁለት ወራት መዘንጋቱም የሚዘነጋም አይደለም። ታዲያ ከዚህ ጋር በተያያዘ የክልሉ የጸጥታ ቢሮ ኃላፊ ከ10600 በላይ የሚሆኑ የጽንፈኛው ኃይል ታጣቂዎች እጃቸውን ለመንግስት ሰጥተዋል። ከ3000 በላይ የሚሆኑት ደግሞ የተሃድሶ ስልጠና ወስደው ከህዝቡ ጋር ተቀላቅለዋል። ቀጣዩ ህወሓት አዲስና አሮጌ ተብሎ እንደሚመጣ ይጠበቃል። ምርጫ ቦርድ የዛሬ 75 ቀን ገደማ በህወሓት ላይ ጊዜያዊ እግድ ማሳለፉ የሚታወስ ነው። ህወሓት በበኩሉ እውቅና ያልሰጠ ተቋም እውቅናዬን አይቀማኝም ሲል በምርጫ ቦርድ የወጣውን ጊዜያዊ እግድ ውድቅ ማድረጉ የሚዘነጋ አይደለም። ዛሬ ላይ ቀኑ እየነጎደ ነው። 3 ወር ሊሞላ 15 ቀን ብቻ ቀርቶታል። ህወሓት ደግሞ ዳግም ከመመዘገብ ሞቴን መርጣለሁ ያለ ይመስላል። ቀኑ መድረሱን ተከትሎ በዶክተር ደብረጽዮን የሚመራው ህወሓት ለአፍሪካ ህብረት ፓነል ከስምምነቱ ውጭ ነው የምሰረዘው እወቁልኝ እያለ አቤቱታውን እያቀረበም ይገኛል። ህወሓት ይህንን ይበል እንጂ ፓነሉ ከቅርብ ጊዜ ወዲህ ከፕሪቶሪያው ስምምነት ጋር በተያያዘ የተፈጸመና ያልተፈጸሙትን እየገመገመ አለመሆኑም የሚታወቅ ነው። እድሜ ጠገቡ ህወሓት በቆይታ ዘመኑ በርካታ የውስጥና የውጭ ችግር የገጠመው ቢሆንም የአሁኑ ግን ከአቅሙ በላይ እንደሆነም ይነገርለታል። የድርጅቱ ህልውና በራሱ አስጊ ሁኔታ ላይ ሆኗለኝ። በነ ዶክተር ደብረጽዮን በኩል አፈንጋጮ ታሪካዊ ባንዳው የሚል ስያሜ የተሰጠው፣ በነ አቶ ጌታቸው ረዳ ቡድን በኩል ደግሞ ተገፋን የሚሉትን በአንድ በማሰባሰብ አዲስ ፓርቲ ለማቋቋም ሽርጉድ እያሉ ነው በማለት መረጃዎች እየተዘዋወሩም ይገኛሉ። መረጃዎች ይህንን ይበሉ እንጂ በእነ አቶ ጌታቸው ረዳ ቡድን በኩል ጉባኤ እናካሄዳለን ማለታቸውም የሚዘነጋም አይደለም። ታዲያ እነ አቶ ጌታቸው ረዳ ጉባኤውን ቢያካሂዱ እነ አቶ ጌታቸው ረዳ አዲሱ ህወሓት ተብለው ሲቀጥሉ፣ ጉባኤ ያላካሄዱት ደግሞ በምርጫ ቦርድ ተሰርዘው እነ ዶክተር ደብረጽዮን አሮጌው ህወሓት ተብሎ ሊቀጥሉም ይችላሉ እየተባለ እየተነገረ ይገኛል። የህወሓት ማዕከላዊ ኮሚቴ አሁንም ትላንት ላይ ያለ ይመስላል። ከአቋሜ ወይ ውልፍት እያለ ነው። ድርጅቴን ከሰረዛችሁ አደገኛ መዘዝ ያስከትላል ይበል እንጂ የሚከተለው መዘዝ ግን ምን ሊሆን ይችላል የሚለውን በማብራሪያው የተባለ ነገር የለም። ነገሮች በዚህ ከቀጠሉ አዲሱና አሮጌው ህወሓት የሚል በቀጣይ የትግራይ ፖለቲካ እንደሚመጣም ይጠበቃል። ይህ በእንዲህ እንዳለ በትግራይ ክልል ነዳጅ እጥረት እንዳለ ያረጋገጠው ደግሞ የእንባ ጠባቂ ተቋሙ ነው። መቀሌ በሁለት ከንቲባዎች ስትመራ በመቆየቷ
ለስራ ተቸግረን ነበር። አሁን ግን ወደ አንድ መምጣታቸው ስራችን አቅሎልናል ያሉት ደግሞ የትግራይ ክልል የእንባ ጠባቂ ቅርንጫፍ ጽህፈት ቤት ዋና ስራ አስኪያጅ ናቸው። የእንባ ጠባቂ ተቋሙ ይህንን ይበል እንጂ በክልሉ ከፍተኛ የሆነ የነዳጅ እጥረት እንዳለ የትግራይ ክልል ንግድ ቢሮ በተደጋጋሚ ለሚመለከታቸው የፌዴራል ተቋማት በደብዳቤ መጻፉም የሚዘነጋም አይደለም። የእንባ ጠባቂ ተቋሙ ከቦታ ቦታ ተንቀሳቅሼ ቅሬታዎችን ለመቀበል ተቸግር ያለው ይህ የሆነው ደግሞ በክልሉ ካለው የነዳጅ እጥረት ጋር በተያያዘ ነው ብለዋል። ተቋሙ በትግራይ ክልል ያለውን የነዳጅ እጥረት አሳሳቢ ነው ሲል የገለጸው ሲሆን ነዳጅ ከመደበኛ ዋጋው እስከ 2 እጥፍ ድረስ ይሸጣል። አብዛኛውን በጥቁር ገበያ ነው የሚሸጠው። እኛ ደግሞ የፌዴራል ተቋም ስለሆነ ከጥቁር ገበያ ገዝተን የምናወራርድበት ደረሰኝ ማግኘት አልቻለም ብለዋል። ከነዳጅ እጥረት ጋር በተያያዘ ባለስልጣን መስሪያ ቤቱን ለማነጋገር ያደረግነው ሙከራ አልተሳካም ያሉ ሲሆን በዚህ ሁኔታ ውስጥ ሆነንም እንኳን 135 ቅሬታዎችን በ9 ወር ውስጥ ተቀብለናልም ብለዋል። በመጨረሻም መቀሌ በሁለት ከንቲባዎች ስትመራ በመቆየቷ ለስራ ተቸግረን ነበር። አሁን ግን ወደ አንድ መምጣታቸው ስራችን አቅሎልናል ያሉት ደግሞ የትግራይ ክልል የእንባ ጠባቂ ቅርንጫፍ ጽህፈት ቤት ዋና ስራ አስኪያጅ ናቸው። ይህ ኢትዮ ማለዳ ነው። ወዳችሁና ፈቅዳችሁ ስላደመጣችሁን እናመሰግናለን።